በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ አድማጭ ተመልካቾቻችን። እግዚአብሔር አምላክ ስለ እናንተ የተባረከና የተመሰገነ ይሁን። ጌታ ይመስገን። ዛሬ አንድ ማስታወቂያ ልነግራችሁ ፈልጋለሁኝ። ወንድማችሁ ፓስተር ላይከ ነኝ። እግዚአብሔር አምላክ ስለ እናንተ እጅግ አድርገን እናመሰግናለን። የቃለ ወንጌል ቴሌቪዥን አገልግሎት በየሳምንቱ እሁድ ከ1 ሰዓት እስከ 2 ሰዓት እንዲሁም ደግሞ ማክሰኞ ከ6 ሰዓት እስከ 7 ሰዓት ይተላለፋል። እንዲሁም ደግሞ ምናልባት መልእክቶቻችንን ሁሉ ለመካፈል የምትፈልጉ ሰዎች በዩቲዩብ ቻናላችን ቃለ ወንጌል ቴሌቪዥን የሚል አለ። በዛ እንግዲህ እንድትጠቀሙ እንዲሁም ደግሞ በቴሌግራም አሁንም ቃለ ወንጌል ቴሌቪዥን አገልግሎት የሚል አለ። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ በፌስቡክም ሊሆን ይችላል፣ በተለያዩ የሚዲያ አማራጮች ሙሉ መልእክቶቻችንን ሁሉ በዛ እንደምታገኙ ላሳውቃችሁ ፈልጋለሁ። እግዚአብሔር አምላክ የተመሰገነ ይሁን። ሌላው ደግሞ ይሄ ቴሌቪዥን አገልግሎት እግዚአብሔር አምላክ ረድቶን አግዞን እስከ ዛሬ ድረስ እንግዲህ 4ኛ ዓመታችን ነው። እግዚአብሔር ይመስገን። ይህን የቴሌቪዥን አገልግሎት እንግዲህ በየዓመቱ ክፍያ ያለው፣ ስለዚህ ይሄ አገልግሎት እንዲቀጥል በዚህ ጸጋ ተጠቅመናል። በጸሎት በትምህርት በእግዚአብሔር ጸጋ ተጠቃሚዎች ነን። ይሄ አገልግሎት እንዲቀጥል እንፈልጋለን የምትሉ የእግዚአብሔር ሰዎች ይህንን አገልግሎት ሳፖርት እንድታደርጉ በጌታ ፍቅር እጠይቃችኋለሁ። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ይህን አገልግሎት እንድትደግፉ በልባችሁ ያሳሰባችሁ ሰዎች ብቻ ቸርነትን በማድረግ ይህን አገልግሎት ወደ ላቀ ደረጃ እንድታደርሱት በጌታ ፍቅር እጠይቃችኋለሁ። እግዚአብሔር አምላክ ለዘላለም የተባረከ ይሁን። እንግዲህ አገልግሎታችን ይቀጥላል። ወደ ቀጣዩ ትምህርት ይዣችሁ እሄዳለሁ ማለት ነው። ጌታ አምላክ ከእናንተ ጋር ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምንሰነበታችሁ እግዚአብሔር አምላክ ለዘላለም የተባረከ ይሁን። ሶስተኛውን የትምህርታችንን ክፍለ ጊዜ እንቀጥላለን። እግዚአብሔር ይመስገን። ባለፉት 2 ሳምንታት ያየነው መንፈሳዊ ውጊያ የሚል ርዕስ በማንሳት ይህንን ሐሳብ እየተገለገልን ያለነው። በመጀመሪያው ሳምንት ስለ አማሌቅ በዘጸአት ምዕራፍ 17 ላይ ያለውን የእግዚአብሔርን ቃል አብረን ተካፍለን ነበረ። እግዚአብሔር ይመስገን። ስለዚህ ሙሴ ተራራ ላይ ሆኖ እጁን በሚያነሳበት ጊዜ አማሌቃውያን ይሸነፉ ነበር። እጁ በደከመ ጊዜ ግን ኢያሱ ይሸነፍ ነበር ይላልና እጃችሁ አይድከም። እግዚአብሔር አምላክ የተመሰገነ ይሁንና የእስራኤል ቅዱስ እግዚአብሔር መንፈሳዊውን ውጊያ አሁንም ይቀጥላል፣ ያስተምረናል ማለት ነው። በሁለተኛው ክፍለ ጊዜ ያየነው በኤፌሶን መጽሐፍ ምዕራፍ 6 ቁጥር 10 ላይ ያለውን የእግዚአብሔርን ቃል መነሻ በማድረግ እንግዲህ በክርስቶስ ኢየሱስ ያገኘነውን ድል እንዴት አድርገን እንደምናስጠብቅ፣ በምን እንደምንዋጋ፣ ለመዋጋት ምን እንደማድረግ እንዳለብን አብረን ከእግዚአብሔር ቃል ተምረን ነበረ። ዛሬ ትንሽ ለየት ያለ መልእክት ነው የሚሆነው ማለት ነው ማካፈላችሁ። መንፈሳዊ ውጊያ የሚል ሆኖ በዛው ስር ክፍተትን ያለመስጠት ውጊያ የሚል ንዑስ ርዕስ በመስጠት አብረን የእግዚአብሔርን ቃል እንካፈላለን ማለት ነው። የእግዚአብሔርን ቃል ከዚህ ከሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 9 እስከ 11 ድረስ ያለውን ላንብብላችሁና ያንን ክፍል መነሻ በማድረግ የእግዚአብሔርን ቃል አስተምራችኋለሁ ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። እናንብበው። ሁላችንም የመጽሐፍ ቅዱስን ክፍል እናወጣለን። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 9 እስከ 11 የጻፍኩላችሁም የሚያጋጥማችሁን ፈተና መቋቋማችሁንና በሁሉ ነገር ታዛዦች መሆናችሁን ለማወቅ ነበር። እናንተ ይቅር የምትሉትን ሰው እኔ ደግሞ ይቅር እለዋለሁ።
በእርግጥም ይቅር የምለውን ነገር ካለ በክርስቶስ ፊት ይቅር የምለው ስለ እናንተ ስል ነው። ይህን የማደርገው ሰይጣን መግቢያ ቀዳዳ ወይም ደግሞ እድል ማለት ነው እንዳያገኝ ነው፣ የእርሱን ዕቅድ አንስተውምና ይላል። እግዚአብሔር አምላክ የተመሰገነ ይሁን። እንደገና ደግሞ በኤፌሶን ምዕራፍ 4 ቁጥር 25 እስከ 28 ድረስ ያለው ላምብላችሁ። ስለዚህ ውሸትን አስወግዳችሁ እያንዳንዳችሁ ከባልንጀራችሁ ጋር እውነትን ተነጋገሩ፣ ሁላችንም የአንድ አካል ብልቶች ነንና ተቆጡ፣ ነገር ግን ኃጢአትን አትስሩ። በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስም ስፍራ አትስጡ። ለዲያብሎስም ስፍራ አትስጡ፣ እድል አትስጡ። በነገራችን ላይ የማነብላችሁ አዲሱ መደበኛ ትርጉምን ነው። ይሰርቅ የነበረ ከእንግዲህ አይስረቅ፣ ነገር ግን ለተቸገሩ የሚያካፍለው ነገር እንዲኖረው በገዛ እጆቹ በጎ የሆነውን እየሰራ ለማግኘት ይድከም ይላል። እግዚአብሔር ይመስገን። አብረን እንጸልያለን። እግዚአብሔር አምላካችንና አባታችን ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን እናመሰግናለን። ስለዚህ የተወደደ ጊዜ ስም ለዘላለም የተባረከ ይሁን። የዘላለም አምላክ የሰራዊት ጌታ እግዚአብሔር ሆይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር ሆይ ስለዚህ የተወደደ ጊዜ ስምህ ይባረክ በጌታ በኢየሱስ ክርስቶስ ስም። አሁን ደግሞ በፊታችን የተዘረጋውን የሕይወትን ቃል የምናስተውልበትን መንፈስና ጸጋ እንድትሰጠን እጸልያለሁ። በብዙ እግዚአብሔር ሆይ መንፈሳዊ ውጊያ ውስጥ እያለፉ ያሉ፣ በብዙ ተግዳሮት ውስጥ እያለፉ ያሉ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እግዚአብሔር አባት በስሙ ኃይል እግዚአብሔር ሆይ ተዋግተው በኢየሱስ ክርስቶስ የስሙ ስልጣን ተዋግተው በዲያብሎስ ላይ የበላይ የሚሆኑበት መንፈስና ጸጋ እንዲበዛ ተስፋም እንደሚናገር እነሆ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ የሚጎዳችሁም አይኖርም ተብሎ ተጽፏል። ስለዚህ እንደ ቃል ጌታ እግዚአብሔር ከፍ ያለ መንፈስ በጌታ በኢየሱስ ስምና ስልጣን በሕዝብ ላይ የተለቀቀ እንዲሆን እኔ ጸልያለሁ። የእስራኤል ቅዱስ እግዚአብሔር ሆይ ስለ ሀገሬ ጸልያለሁ፣ ስለ ምድሬ ጸልያለሁ፣ ስለ ቤተ ክርስቲያን ጸልያለሁ፣ ስለ ትውልዱ ጸልያለሁ። በሀገራችን በምድራችን ላይ ያለ ጌታ እግዚአብሔር ሆይ እያወቅንም ሳናውቅም በሰውም በስተጀርባ እንዲሁም ደግሞ ራሱ ሰይጣን የሚያደርገው ውጊያ ሁሉ በጌታ በኢየሱስ ስምና ስልጣን እሰብራለሁ። የእስራኤል ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን መጽሐፍ እንደሚናገር የወንድሞች ከሳሽ ተጣለ ይልና ምድር ወዮላት ይላል። በምድር ላይ ክፉ ስራውን የሚያራምድ ኤጀንቶቹን የሚጠቀም የአጋንንት ስራ ሁሉ በጌታ በኢየሱስ ስምና ስልጣን የተሰበረ ይሁን። እግዚአብሔር አምላክ ሆይ በበሽታ ሊሆን ይችላል፣ በእጦት ሊሆን ይችላል፣ በችግር ሊሆን ይችላል፣ በክፉ ባህሪ ሊሆን ይችላል። በተለያየ መንገድ ጌታ እግዚአብሔር ሆይ ቅዱሳንን ቻሌንጅ እያደረገ ያለው ክፉ ስራ ሁሉ ዛሬ የተሰበረ እንዲሆን ጸልያለሁ። ዛሬ የተነቀለ እንዲሆን ጸልያለሁ። ዛሬ የፈራረሰ እንዲሆን ጸልያለሁ። ዛሬ እግዚአብሔር ሆይ ከብዙ ሰዎች ህይወት ውስጥ እግዚአብሔር የዘላለም አምላክ በወጣቶች ህይወት ውስጥ ሊሆን ይችላል ከክፉ የጎልማሳነት ምኞት ሽሽቶ ብሎ እንደተጻፈ ባለመሸሽ ምክንያት በተለያየ ምክንያት እግዚአብሔር ሆይ ቻሌንጅ እያደረገ ያለ ጨለማ ስራ ሁሉ በጌታ በኢየሱስ ስም የተሰበረ ይሁን። ልዑል ሆይ ጸልያለሁ፣ የተሰበረ ይሁን። ሲስተሙን እግዚአብሔር የፖለቲካውን ሲስተም፣ የሃይማኖቱን ዓለም ሲስተም እንዲሁም ደግሞ ልዩ ልዩ ሁኔታዎችን የሚጠቀም የጨለማ ስራ ሁሉ በኢየሱስ ክርስቶስ ስም የተሰበረ ይሁን። እቅዱ የፈረሰ ይሁን። አጀንዳው የፈረሰ ይሁን። በጌታ በኢየሱስ ስም ስልጣን ጸልያለሁ። እግዚአብሔር ሆይ በበሽታ በተለያየ መንገድ እግዚአብሔር የብዙ ሰዎችን ጤና በማሳጣት የሚዋጋ የጨለማ ስራ ሁሉ ለዘላለም የተሰበረ ይሁን። ልዑል ሆይ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስምና ስልጣን ጸለይን። በአየር ላይ ስልጣን ያለው አለቃ ፈቃዱ የታሰረ ይሁን፣ እቅዱ የተመታ ይሁን። ልዑል ሆይ እናመሰግንሃለን። ጌታ እግዚአብሔር አስተምረን፣ ቀሪ ጊዜያችን የተባረከ ይሁን። በጌታ በኢየሱስ ክርስቶስ ስም ጸለይን፣ አሜን። እግዚአብሔር አምላክ የተባረከና የተመሰገነ ይሁን። መንፈሳዊ ውጊያ በቅንፍ ክፍተትን ያለ መስጠት ውጊያ ብየዋለሁ። እግዚአብሔር አምላክ የተመሰገነ ይሁን። መንፈሳዊ ውጊያ ውጫዊም ውስጣዊም ይዘት እንዳለው ሁላችንም
ማወቅ ይኖርብናል። ዛሬ ትኩረት የምናደርገው ከኛ አቅጣጫ ክፍተቶችን ባለመስጠት እንዴት አድርገን ነው ሰይጣንን የምንዋጋ የሚለውን መሰረታዊ እውነታ ነው ከእግዚአብሔር ቃል አንጻር የምናየው። ብዙ ጊዜ ስለ ውጊያ ስናስብ ከውጭ የሚመጣ ውጊያ ብቻ ይመስለናል። ሰዎችን ጠላት ይጠቀማል። አዎ፣ ግን ያ ብቻ አይደለም። ሁኔታዎችን፣ ሲስተምን፣ ከኛ ውጭ የሆነውን አጠቃላይ ኢንቫይሮንመንት የህይወት ክልል ይጠቀማል። በዛ ቻሌንጅ ያደርጋል። ወንጌልን ይቋቋማል። የሃይማኖት ተቋማትን በተለያየ መንገድ እየተጠቀመ ማለት ክርስቶስን ማዕከል ያላደረገ የትኛውም የህይወትና የእምነት ልምምድ ማለት ነው። ይህንን ሁሉ የሚጠቀም የጨለማ አሰራር አለ። እውነት ነው። ብዙ ጊዜ ትኩረት የምናደርገው ስለ ጠላት ውጊያ ኤክስተርናል የሆነውን ነገር ነው። ብዙ ጊዜ ትኩረት የምናደርገው ያንን ነው። ስለዚህ በመገሰጽ ብቻ በጌታ በኢየሱስን በመገሰጽ ብቻ የዲያብሎስን አሰራር የምናሸንፍ ይመስለናል። ዛሬ መንፈስ ቅዱስ ያስተማረኝን ወደ ውስጣችን ተመልክተን ከኛ አንጻር ክፍተትን ባለመስጠት እንዴት አድርገን ነው ሰይጣንን የምንዋጋው የሚለውን ነው አብረን የምንመለከተው። በጣም ብዙ ክርስቲያኖች የማናስተውለው ይሄ ነው። እስኪ ቆም በሉና ሁላችሁም በህይወታችሁ ላይ የመጡ ቻሌንጆች ሁሉ 100% ከውጭ የሚመጡ የጠላት ፍላጻዎች ናቸው ወይ ነው ወይ? ታሳውሱ እንደሆነ ከዚህ ከሐሳባችን ጋር አብሮ ባይሄድም ዳዊት ወደ ቤርሳቤ ሲገባ ታሳውሳላችሁ። ዳዊት ነው ወደ ቤርሳቤ የሄደው። ይሄ ጠላት ወይም ደግሞ ኃጢአት ከውጭ ወደ ውስጥ ሲገባ ሳይሆን እኛ ራሳችን ወደ ኃጢአት ስንሄድ ማለት ነው። የዮሴፍን ነገር በምታዩበት ጊዜ ግን ከዚህ ትንሽ ለየት ይላል። ኃጢአት ነው ወደሱ የመጣው፣ እሱ አይደለም ወደ ኃጢአት የሄደው። ስለዚህ መንፈሳዊ ውጊያዎችን በምናይበት ጊዜ አንዳንድ ጊዜ እኛ ራሳችን ወደ ኃጢአት የምንሄድበት ለጠላት ፍላጻና ተግዳሮት ተጋላጭ የምንሆንበት ነገር ብዙ ነው። ይህንን ነው አብረን እንድንመለከትና እንድናይ የምፈልገው። ስለዚህ በቤተ ክርስቲያን ውስጥ ያሉ፣ በትዳራችን ውስጥ ያሉ፣ በጤናችን ውስጥ ያሉ፣ በህይወታችን በቢዝነሳችን ያሉ የተለያዩ ነገሮች የመጡብን ፈተናዎች እውን 100% ከውጭ የሚመጣ ጠላት ብቻ ነው ወይ? እኛስ ከውጭ ለሚመጣ ጠላት ራሳችንን መደላድል በመስጠት ወይም ደግሞ ምቹ ሁኔታን በመፍጠር ለሰይጣን እድል አልሰጠነውም ወይ? ስለዚህ ወደ ውስጣችን እንድንመለከት ነው የምፈልገው። ራሳችንን እንድናይ ነው የምፈልገው። በምን ምክንያት ለሰይጣን እድል ፈንታ ሰጥቼዋለሁ ብለን ራሳችንን እንድንጠይቅ እፈልጋለሁ። በየትኛው ክፍተቴ ነው ጠላት ያጠቃኝ? በየትኛው የህይወት አቋሜ ነው ጠላት ያጠቃኝ? በየትኛው ክፉ አመለካከቴ ነው ጠላት ያጠቃኝ? ምን ባደርግ ነው ጠላት ያንን ነገር ዋሽቶት የራሱ አድርጎት እኔን ሊያጠቃኝ የቻለው የሚለውን ነገር በደንብ አድርገን እንድናይ እፈልጋለሁ። እኔ በየትኛው የህይወት እንቅስቃሴያችን የገባኝ ነገር የተረዳሁት ነገር አብዛኛው ነገር እኛ ለጠላታችን ክፍተት በመስጠት የሚገጥመን የሚመጣብን መንፈሳዊ ውጊያ እንደሆነ እንድረዳ አድርጎኛል። ስለዚህ ይህንን ከመጽሐፍ ቅዱስ አንጻር አብረን እንመለከተዋለን። ቅድም ያነበብኩላችሁ የሁለተኛ ቆሮንቶስ ምዕራፍ 2 ሐሳብ ቁጥር 9 እስከ 11 ድረስ ያለው ሐሳብ ምንድነው የሚለው? የጻፍኩላችሁም የሚያጋጥማችሁ ፈተና መቋቋማችሁና በሁሉም ነገር ታዛዦች መሆናችሁን ለማወቅ ነበር። እናንተ ይቅር የምትሉትን ሰው እኔ ይቅር እለዋለሁ ይላል። ታስታውሱ እንደሆነ በአንደኛ ቆሮንቶስ ምዕራፍ 5 ላይ ከእናቱ ከአባቱ ሚስት ጋር ጋብቻን የፈጸመን ሰው ጳውሎስ እንዴት ዲሲፕሊን እንዳደረገው የእግዚአብሔር ቃል ይናገራል። ስለዚህ የዚህን ሰው መመለስ ነው መጽሐፉ የሚነግረን። ስለዚህ እናንተ ይቅር የምትሉትን ነገር እኔ ደግሞ ይቅር እለዋለሁ። በእርግጥም የምለው ነገር ካለ በክርስቶስ ፊት ይቅር የምለው ስለ እናንተ ስል ነው ይላል። ይህን የማደርገው ሰይጣን መግቢያ ቀዳዳ ወይም ደግሞ አክሰስ እንዳያገኝ፣ እድል እንዳያገኝ ወይም ደግሞ ምክንያት እንዳያገኝ ነው ይላል። የእርሱን ዕቅድ አንስተውምና ይላል። እንግዲህ ውሳኔው የተወሰነው በቤተ ክርስቲያን ደረጃ ነው። ሰውየው የተገሰጸው በቤተ ክርስቲያን ደረጃ ነው። ሰላም አትበሉት፣ አብራችሁት አትጠጡ የሚል ጥብቅ የሆኑ መመሪያዎችን ጳውሎስ አዟል። ነገር ግን ይሄ እንደ ማህበር እንደ እግዚአብሔር አገልጋይ የተወሰነ ውሳኔ ትክክለኛ ቢሆንም ይሄ ሰው እስከተመለሰ ድረስ
ሰይጣን በዛ አቀጣጫ ሰውየውን አንደኛ ከህይወት እንዳያወጣ፣ ሁለተኛ ደግሞ በቤተ ክርስቲያን ደረጃ ያለውን የመንፈስ አንድነት እንዳያበላሸው እንዴት በጥበብ ማኔጅ ማድረግ እንዳለብን ነው የሚነግረን። ብዙ ጊዜ ቤተ ክርስቲያን የምትወስናቸው ውሳኔዎች በግሩፕ ወይም ደግሞ በህብረት እንደ መሪ እንደ ሊደር ስለሚወሰኑ 100% ከስህተት የጸዱ ናቸው ብለን ባንልም በጣም ሚዛናዊ ናቸው። አብዛኛው በቤተ ክርስቲያን የሚወሰኑ ውሳኔዎች ጤናማ የሆኑ መንፈሳዊ ሰዎች፣ የእግዚአብሔር ቃል የእግዚአብሔር መንፈስ ያለባቸው ሰዎች በቤተ ክርስቲያን ደረጃ የሚወስኑ ውሳኔ በህብረት የሚወስኑት ውሳኔ የግለሰብ ውሳኔ ስላልሆነ ለስህተት ተጋላጭነቱ በጣም ጠባብ ነው። ይሄ ራሱ በእንደዚህ አይነት መንገድ ውሳኔዎቹ መወሰናቸው ለጠላት ዕድል ፈንታ አይሰጥም ማለት አይደለም። ስለዚህ ጳውሎስ የሚነግረን ነገር ምንድነው? ለሰይጣን ዕድል ፈንታ እንዳንሰጠው ነው የሚለው። አሁን በህብረት ነው የተወሰነው፣ አሁን እንደ እግዚአብሔር ቃል ነው የተወሰነው። ግን ይህ ሰው ፈጽሞ እንዳይጠፋ ሰይጣን ዕድል ፈንታ እንዳያገኝ ሙሉ ለሙሉ ሰውየውን ከህይወት ይቅርታ እስከጠየቀ ድረስ ምህረት እስከጠየቀ ድረስ እንዴት አድርጎ የተፈጠረውን ችግር ማኔጅ እንዴት ማድረግ እንዳለባቸው ነው የሚናገረው። እናንተ ይቅር የምትሉትን እኔ ምን ብየዋለሁ ነው የሚለው። ይቅር ብየዋለሁ። በጣም በቤተ ክርስቲያን ውስጥ ለቤተ ክርስቲያን መለያየት፣ ለአገልጋዮች መጋጨት የሚሆኑ ነገሮች 1 2 3 ብለን የምናስቀምጣቸው እውነታዎች ሊሆኑ ይችላሉ። እውነታ ስለሆኑ ብቻ ግን ግጭት ለጠላት ዕድል ፈንታ አይሰጡም ማለት አይደለም። አንዳንዶቻችን በጣም አክራሪዎች ነን። በጣም እውነት ላይ ነው የቆምነው ብለን ነው የምንለው። በቆምንበት እውነት ላይ የምንከፍለውን ዋጋ እንከፍላለን ብለን ግትር የሆነ ሐሳብና አቋም ያለን የቤተ ክርስቲያን መሪዎች አለን። እኔ አንድ ሰው አንድ ነገር እናገራል። እሱ ምንድነው? ማወቅ ያለብን የወሰናቸው ውሳኔዎች ጤናማ ቢሆኑም ለሰይጣን ዕድል ፈንታ የማይሰጡበትን ሁኔታ መፍጠር መቻል አለብን። በሩን ማጥበብ መቻል አለብን። ዋናው እኛ ዓላማችን ምንድነው? ሰዎች እንዲመለሱ ነው። በስተት ትምህርት፣ በተለያየ በዝሙት፣ በኃጢአት፣ በርኩሰት በቤተ ክርስቲያን ውስጥ መለያየትን በመፍጠር በተለያየ መንገድ ለሰይጣን ዕድል ፈንታ በመስጠት ክፍተት በመስጠት የተለያዩ ነገሮችን የሚያደርጉ ሰዎች ይኖራሉ። እነዛ ሰዎች ጠርተን እስከገሰጽናቸውና እስከመከርናቸው እስካቀናናቸው ድረስ እነሱም እስካመኑበትና ይቅርታ እስከጠየቁ ድረስ እኛ እነዛን ሰዎች እንደገና የማናቅፍበት ምክንያት አይኖርም። ስለዚህ ለሰይጣን ዕድል ፈንታ እንዳንሰጥ ነው። ስለዚህ ለሰይጣን ክፍተት ያለ መስጠት ውጊያ የሚል ነገር ነው። ስለዚህ እንደ ተቋም ቤተክርስቲያን አሁን የምትወስናቸው ትልልቅ የሆኑ አቋሞች አሉ፣ ውሳኔዎች አሉ። እነዛ ውሳኔዎች ለማን ነው ዕድል ፈንታ የሚሰጡት? ለማን ነው ክፍተት የሚሰጡት? ማንን ነው የሚያስደስቱት? አንዳንድ ሰዎች ለቤተ ክርስቲያን የቀኑ መስለው ለእግዚአብሔር መንግስት የቀኑ መስለው ሶሻል ሚዲያ ላይ ወጥተው የአንዳንድ ግለሰቦችን ህይወት ያብጠለጥላሉ። መጽሐፉ የሚለው ግን እንደዛ አይደለም። በመጀመሪያ ምከረው፣ ከዛ አስመክረው፣ ከዛ ለቤተ ክርስቲያን ንገር ምናምን ነው የሚለው። ይህ ፕሮሲጀር አይጠበቅም ወገኖቼ። ወይ ለምናደርገው ነገር ሁሉ ዋጋ እንደምንከፍል ማወቅ መቻል አለብን። ስለዚህ እንደ እግዚአብሔር ሰው በዚህ በመጽሐፍ ቅዱስ ውስጥ ያለውን እውነታ በምናይበት ጊዜ ጳውሎስ የሚለው ነገር ምንድነው? ለሰይጣን መግቢያ በር አትስጡት። ይቅርታ ባለማድረግ በር አትስጡት። ለምን? የሰይጣንን ሐሳብ ምን አንለውም ነው የሚለው፣ አንስተውምና የሚል ነገር እናገኛለን። ሌላውስ ኤፌሶን ምዕራፍ 4 ቁጥር 25 ላይ ስለዚህ ውሸትን አስወግዳችሁ እያንዳንዳችሁ ከባልንጀራችሁ ጋር እውነትን ተነጋገሩ። ከዛስ ሁላችሁም የአንድ አካል ብልቶች ነንና ይላል። ሁላችን በክርስቶስ ኢየሱስ አምነን የተጠመቅን በመንፈሱ የተጠመቅን ክርስቲያኖች በሙሉ ስንት አካል ነን? አንድ አካል ነን። በተለያየ ዲኖሚኔሽን ውስጥ ብንኖርም ነገር ግን በዓለም አቀፋዊቷ በኢየሱስ ክርስቶስ ቤተክርስቲያን ውስጥ አለን። አንዱን ጌታ ስለምናመልክ፣ አንድ ተስፋ ስላለን፣ አንድ ጌታ ስላለን፣ አንድ አባት ስላለን፣ አንድ ተስፋ ስላለን፣ ክብር ለእግዚአብሔር ይሁን። አሜን። ተቆጡ፣ ነገር ግን ኃጢአትን አትስሩ። ይህን በኋላ እመጣበታለሁ። በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስ ስፍራ አትስጡት። በምን? ይሰርቅ የነበረ ሰው ከእንግዲህ ወዲህ ምን አይበል? አይስረቅ። ነገር ግን የሚያካፍለው ነገር እንዲኖረው ምን ይበል ነው የሚለው? ይስራ የሚል ነገር እናገኛለን። እነዚህን ሐሳቦች በዝርዝር ወደምናይበት ሐሳብ ይዣችሁ እሄዳለሁ።
ለመድኃኒታችን ለእግዚአብሔር ክብር ይሁን። ክፉ የምንዋጋበት መንገድ፣ ጠላትን የምንዋጋበት መንገድ እኔ አንደኛ ብየዋለሁ፣ ክፍተት ባለመስጠት ነው። ሰይጣን እድል ፈንታ አግኝቶ ትዳራቸውን የበተነ፣ ሰይጣን ክፍተት አግኝቶ ቢዝነሳቸውን ያከሰረ፣ ሰይጣን እድል ፈንታ አግኝቶ ከህይወት ያስወጣቸው ሰዎች በጣም ብዙ ናቸው። ስለዚህ ክፉ የሚዋጋውን እድል ፈንታ የሚያገኝበትን ያንን ስፍራ ዛሬ እንዘጋለን። የመጀመሪያው ክፍተት ምንድን ነው? ያልተገራ የሥጋ ምኞት። ሰይጣን እድል ፈንታ አግኝቶ እኛን ከሚዋጋበት ነገር የመጀመሪያው ነገር ምንድን ነው? ያልተገራ የሥጋ ምኞት። በያዕቆብ ምዕራፍ 4 ቁጥር 1 እስከ 3 ምን ነው የሚለው? በእናንተ መካከል ያለው ጦርነት ጠብ ከየት የመጣ ነው ይላል። በመካከላችሁ ምን አለ? ጠብ አለ። ከብልቶቻችሁ ጋር ምን አለ? ጠብ አለ። እያንዳንዳችሁ፣ አንዳንዶቻችሁ ኢቭን ከራሳችሁ ጋር እንኳን ጦርነት ውስጥ የገባችሁ ሰዎች አላችሁ። እሱ ብቻ አይደለም፣ አብረዋችሁ ከሚያገለግሉ ሰዎች፣ አብረዋችሁ ከሚጸልዩ ሰዎች ጋር፣ እንዲሁም ደግሞ ከእግዚአብሔር ጋር ጠብ። ሰው ከእግዚአብሔር ጋር ይጣላል፣ ከራሱ ጋር ይጣላል። አብረውት ከሚያገለግሉ፣ አብረውት ከሚሰሩ፣ አብረውት ከሚኖሩ ሰዎች ጋር ምን ይላል? ይጣላል። ስለዚህ በመካከላቸው ጠብ አለ ይላል፣ ክርክር አለ ይላል፣ ቁጣ አለ ይላል። ታዲያ ከየት የመጣ ነው? የዚህ ጦርነት ምንጩ ምንድን ነው? የዚህ ጦርነት ዋና ምክንያት ምንድን ነው? በውስጣችሁ ከሚዋጉት ከምኞቶቻችሁ አይደለምን ይላል። ስለዚህ ውስጣዊ የሚዋጉ የሥጋ ፍላጎት አለ። ከምቾቶቻችሁ ከምኞቶቻችሁ አይደለምን? ትመኛላችሁ፣ ነገር ግን አታገኙም። ትገድላላችሁ፣ በብርቱም ትመኛላችሁ፣ ልታገኙ አትችሉም። እየገደሉ በብርቱም እየተመኙ ይጸልያሉ፣ ልታገኙ አትችሉም። ትጣላላችሁ፣ ትዋጋላችሁ፣ አትለምኑም፣ ለእናንተ አይሆንም። ትለምናላችሁ ግን አትቀበሉም። ለራሳችሁ ሥጋዊ ደስታ በማሰብ በክፉ ምኞት ትለምናላችሁ ይላል። በነገራችን ላይ በክፉ ምኞት ሆኖ መጸለይ ካለ መጸለይ የተሻለ አይደለም። ስለዚህ ክፍሉ ምንድን ነው የሚለን? ከእግዚአብሔር ጋር ባላቸው ግንኙነት፣ ከሰዎች ጋር ባላቸው ግንኙነት ኃይለኛ ብጥብጥ ውስጥ እንደገቡ ነው የሚያሳየው። የሚገርመው ነገር ደግሞ ትለምናላችሁ ይላል። በጽድቅ በእውነት እንደ እግዚአብሔር ቃል ማለት ነው። አትለምኑም። ስለዚህ ምን አትሉም? አታገኙም። በጣም የሚገርም ነገር ነው። አትቀበሉም። ለምን? እግዚአብሔር ለጥያቄያችሁ፣ እግዚአብሔር ለጸሎታችሁ፣ እግዚአብሔር ለፍላጎቶቻችሁ ለምንድን ነው ምላሽ የማይሰጠው ብለን ስንል ለራሳችሁ ሥጋዊ ደስታ በማሰብ የራስን ጥቅም፣ የራስን ፍላጎት፣ የራስን ሐሳብ፣ የራስን አጀንዳ ለማራመድ የሚጸልዩ ሰዎች አሉ። ቁም ነገሩ አንዳንድ ሰዎች 40 ቀን ጸልያለሁ፣ 20 ቀን ጸልያለሁ፣ 21 ቀን ጸልያለሁ፣ ሳምንት ጸልያለሁ፣ ጾም ያለ፣ ግን ቁም ነገሩ መጸለዩ ሳይሆን ለምንድን ነው የጸለይነው ነው። እኔ ሎተሪ ለማግኘት ጸልዮ ሎተሪው ሲያልፈው የተናደደና ጸሎቱን ያቆመ ወንድም አውቃለሁ። እንዴት ሊሆን ይችላል? የአባቴ ብሩካን ሊሆን አይችልም። ለሥጋዊ ምኞቶቻችሁና ለሥጋዊ ፍላጎቶቻችሁ ምን ትላላችሁ? ትጾማላችሁ፣ ትጸልያላችሁ። ስለዚህ ለእናንተ ምን አይልም? አይሆኑም። ስሙኝ ወገኖቼ ሆይ፣ ሰይጣን እድል ፈንታ አግኝቶ በሕይወታችን ላይ ሕይወታችንን እንዲበዘብዘው እድል ፈንታ አንስጠው። ክርክር፣ ቅንዓት፣ አድመኝነት፣ መለያየት፣ መገዳደል፣ እንደውም ትገድላላችሁ። መግደል ቀላል ነገር አይደለም። እንደምታውቀው እየገደሉ ነው።
ያው መጽሐፍ እንደሚናገር ወንድሙን የሚጠላ ነፍሰ ገዳይ ስለሚል ማለት ነው። ነፍሰ ገዳይ ነው ይላል። እየገደሉ እንኳን ጸሎታቸውን ቀጥለዋል። በክፉ እየተመኙ በብርቱ እየተመኙ ከሌላው ተሽሎ ለመገኘት እየተመኙ አሁን ግን ደግሞ ምን ይላሉ? ይጸልያሉ። ስለዚህ አታገኙም ብሎ የእግዚአብሔር ቃል ይናገራል። ስለዚህ ያልተገራ ስጋዊ ምኞት አንዱ ለጠላት ክፍተትን የሚሰጥ መሆኑን መገንዘብ መቻል አለብን። ያዕቆብ የሚነግረን ነገር ቢኖር ይሄንን ነው። ጠብና ክርክር የሚጀምረው በውስጣችን ከሚጓጉ ከኃጢአተኛ ምኞቶቻችን እንደሆነ፣ በዚህ ምክንያት ደግሞ ይሄን ስጋዊ ፍላጎት ይሄንን ስጋዊ ምኞት ሰይጣን ምን ያደርገዋል? ይወስደውና ለራሱ አድርጎ አጀንዳ አድርጎ ያቀብላችኋል ማለት ነው። ስለዚህ ራስ ወዳድነት፣ ቅንዓት፣ ትዕቢት፣ ስግብግብነት፣ ፍትወት እነዚህ ነገሮች ሁሉ ያልተገራ ስጋዊ ምኞት የሚወልዳቸው ነገሮች ናቸው። ስለዚህ መጽሐፍ የሚለን ከዚህ እንድንጠነቀቅ ነው። ምኞቶቻችን የማንቆጣጠራቸው ከሆነ የማንገራቸው ከሆነ የትኛውን የጌታ ፈቃድ የትኛውን የእግዚአብሔር ሐሳብ የሚለውን ነገር በደንብ አድርገን አጥንተን የማንንቀሳቀስ ከሆነ ሁሉ ጊዜ ታሳውሳላችሁ። አንድ ወቅት አንዳንድ ሰዎች ያዩት መኪና ሁሉ የኔ ነው፣ ያዩትን ፎቅ ሁሉ የኔ ነው፣ ያዩትን ቪላ ቤት ሁሉ ምንድነው የኔ ነው የሚል በጣም ክፉ የሆነ አጋንንታዊ የሆነ መሻትና ምኞት የገባባቸው ሰዎች ነበሩ። ይህ ሊሆን አይችልም። ስለዚህ ባልተገራ የሥጋ ፈቃድ አማካኝነት ወይም ደግሞ በአቋራጭ ለመበልጸግ ካለን ፍላጎት የተነሳ ብዙዎችን እየገደልን፣ ብዙዎችን እያጠፋን፣ ብዙዎችን እያወደምን፣ የማይገባንን ገንዘብ እየሰበሰብን ወደ አንድ ከፍታ ለመምጣት ካለን ፍላጎት የተነሳ ለሰይጣን እድል ፈንታ በመስጠት ከህይወት የምንርቅበት ሁኔታ እንዳለ ማወቅ መቻል አለብን። ስለዚህ ማለት ያለብን ምንድነው? እኔ እየተከተልኩ ያለሁት የእግዚአብሔርን ፈቃድ ነው ወይስ የራሴን ፍላጎት ነው የሚለውን ማሰብ ነው። ሁለተኛው ክፍተት ምንድነው? ሰውን መፍራት ነው። ሰይጣን በህይወታችን እድል ፈንታ አግኝቶ ክፍተት አግኝቶ እኛን ከሚዋጋበት ወይም ደግሞ እኛን በብርቱ እንዲያጠቃን ክፍተት ከሚሰጥ ባህሪ ሌላው ሰውን መፍራት ነው። ምሳሌ ምዕራፍ 29 ቁጥር 25-26 ሰውን መፍራት ወጥመድ ነው፣ በእግዚአብሔር የሚታመን ግን በሰላም ይኖራል ይላል እግዚአብሔር ቃል። ታውቃላችሁ፣ ሰውን መፍራት እጅግ አደገኛ ነገር ነው። ሽባ ነው የሚያደርጋችሁ። ሰውን የሚፈሩ ሰዎች በሰው ፊት መናገር አይችሉም። ሰውን የሚፈሩ ሰዎች የፈለጉት ውስጣቸው እግዚአብሔር ያስቀመጠውን ራእይ፣ እግዚአብሔር ያስቀመጠውን በውስጣቸው ህልም መኖር አይችሉም። የሰው እስረኛ ነው የምትሆኑት። ሰውን መፍራት ወጥመድ ነው ይላል። እግዚአብሔርን የሚፈራ ግን በሰላም ይኖራል፣ እግዚአብሔርን የሚፈራ ግን ይጠበቃል ይላል። ስለዚህ መንፈሳዊ ውጊያን ስናስብ ማወቅ ያለብን ነገር ምንድነው? በእኔ አቅጣጫ ምን አይነት ክፍተት አለ ብለን ነው ማወቅ ያለብን። እንደምታውቁት በአንዲት ሀገር ውስጥ ጦርነት የሚካሄድ ከሆነ ጠላት ሰርጎ መረጃን ለሌላው አካል አሳልፎ የሚሰጥ ከሆነ ያ ቡድን በጦርነት የመሸነፍ እድሉ በጣም ከፍተኛ ነው። ምክንያቱም አጠቃላይ የጠላትን መረጃ ሙሉ ለሙሉ መውጫና መግቢያ በሙሉ ምን ያህል አቅም፣ ምን ያህል ሰው፣ ምን ያህል መሳሪያ፣ ምን ያህል ትጥቅ፣ ምን ያህል ሎጂስቲክ እንዳለ መረጃ በሙሉ አጠቃላይ ካርታውን በሙሉ አሳልፎ ስለሚሰጥ ያኛው ደግሞ ጠላት ያንን ክፍተት ተጠቅሞ መጥቶ ያንኛውን ጠላቱን ስለሚያጠቃ በጣም አደገኛ ኪሳራ ነው የሚመጣው። ስለዚህ ይህን ምን ይሉታል? ባንዳ ይሉታል። ይህን ቋንቋ ይጠቀሙታል። ይቅርታ። ስለዚህ እኔ የምለው ነገር ምንድነው? እኛም ያልዘጋነው ክፍተት አለ። ያልዘጋነው ክፍተት አለ። ያንን ክፍተት ይሄ በውስጣችን ያልተገራ ማንነት፣ እግዚአብሔርን ያለመፍራት፣ ሰውን የመፍራት ኃጢአት፣ እሱ
ለሰይጣን እድል ፈንታ እንደሚሰጥ ማወቅ መቻል አለብን። በመጽሐፍ ቅዱስ ምሳሌ ልንገራችሁ። ኤልያስን በምታሳውሱ ጊዜ በአንደኛ ነገሥት ምዕራፍ 19 ላይ የእግዚአብሔር ቃል ሲናገር ኤልያስ ከኤልዛቤል ፍርሃትና ማስፈራራት ዛቻ የተነሳ አገር ለቆ ነፍሱን ሊያድን እንደሄደ የእግዚአብሔር ቃል ይናገራል። ላንብብላችሁ። ጌታ ኢየሱስ የተባረከ ይሁን። አንደኛ ነገሥት ምዕራፍ 19 ቁጥር 3-4 ኤልያስን ፈርቶ ስለነበር ሕይወቱን ለማትረፍ ሸሸ። በይሁዳ ምድር ወዳለች ወደ ቤርሳቤ እንደመጣም አገልጋዩን በዛ ተው። በምድረ በዳም ውስጥ የአንድ ቀን መንገድ ተጓዘ። ወደ አንድ ክትክታ ዛፍ እንደመጣ ከስሩ ተቀምጦ ይሞት ዘንድ እግዚአብሔር ሆይ በቅቶኛል፣ እኔ ከቀደሙት አባቶች አልበልጥምና ነፍሴን ውሰዳት ብሎ ጸለየ የሚል የእግዚአብሔር ቃል እናገኛለን። ሰውን መፍራት ወጥመድ ነው። ለመድኃኒታችን ለእግዚአብሔር ክብር ይሁን። ስለዚህ ኤልያስን ስፍራ እንዲለቅ ያደረገችው ሞትን እስከሚመኝ ድረስ አቅጣጫ እንዲቀይር ያደረገችው ኤልዛቤል ናት። በስጋ በትክክል ስጋ ሰው ናት። በበዓል ነቢያቶቿ ላይ ያደረሰውን ያንን ነገር በሰማች ጊዜ ምን አደረገ? ዛተችበት። አማልክቶቼ ይህንንና ያንን ያድርጉብኝ፣ አንተ በሕይወት አትኖርም ብላ ስትለው አገር ለቆ ሄደ ይላል። ሰውን መፍራት ወጥመድ ነው። በእግዚአብሔር የሚታመን ግን በሰላም ይኖራል። በእግዚአብሔር የሚታመን ግን የተጠበቀ ነው ይላል። ስለዚህ ወገኖቼ ወይ ሰውን መፍራት ወጥመድ ነው። በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 6 እና 7 የእግዚአብሔር ቃል ሲናገር ምንድን ነው የሚለው? እግዚአብሔር የኃይል የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም፣ የባርነት መንፈስ አልሰጠንም ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር የሰጠን የኃይል መንፈስ ነው። እግዚአብሔር የሰጠን የፍቅር መንፈስ ነው። እግዚአብሔር የሰጠን ራስን የመግዛት መንፈስ ነው። ሰውን መፍራት ወጥመድ ነው። በዚህ ምክንያት ሰውን በመፍራታችሁ ምክንያት መናገር የሚገባችሁን አትናገሩም። ሰውን በመፍራታችሁ ምክንያት መኖር የሚገባችሁን ነፃነት መኖር አትችሉም። ሰዎች የእናንተን ነገር ይወስዱታል። መብታችሁን ይወስዱታል። ነፃነታችሁን ይወስዱታል። ፋይናንሳችሁን እንኳን ሳይቀሩ ይወስዱታል። የምትፈሩ ከሆነ ያንን ፍርሃት ሰይጣን ይወስደዋል። ስለዚህ ይህንን ልንከላከል ያስፈልጋል ማለት ነው። ለሰይጣን እድል ፈንታ ባለመስጠት መዋጋት፣ ለሰይጣን ክፍተት ባለመስጠት መዋጋት። ዝም ብለን በኢየሱስ ስም ስላልን ብቻ በእኛ አቅጣጫ ያለውን ክፍተት እስካላስተካከልን ድረስ፣ በእኛ አቅጣጫ ያለውን ጉድለት እስካላስተካከልን ድረስ ኢየሱስ ክርስቶስን በመጥራት ብቻ ድል ማግኘት አይቻልም። ስለዚህ ራሳችንን ልንመረምር ይገባል። ሶስተኛው ክፍተት ምንድን ነው? ሰይጣን እድል ፈንታ የሚያገኘው በምንድን ነው? በሕይወታችን ያለ እግዚአብሔር እውቀት በመውጣትና በመግባት። ምሳሌ ምዕራፍ 1 ቁጥር 29 እስከ 31 ምንድን ነው የሚለው? እውቀትን ስለጠሉ እግዚአብሔርን መፍራት ስላልመረጡ ምክሬን ለመቀበል ስላልፈለጉ ዘለፋዬን ስለናቁ የመንገዳቸውን ፍሬ ይበላሉ፣ የዕቅዳቸውን ውጤት ይመገባሉ ይላል። እውቀትን ስለጠሉ እግዚአብሔርንም ስላልመረጡ ምክሬን ለመቀበል ፈቃደኛ ስላልሆኑ ዘለፋዬን ቸል ስላሉ የዕቅዳቸውን ውጤት ይመገባሉ። ያለ እውቀት መመላለስ፣ ያለ እውቀት መጽሐፍ ቅዱስ ሲናገር የእግዚአብሔር ቃል በሙላት ይኖርባችሁ ይላል። ታውሳላችሁ በትንቢተ ሚልክያስ ምዕራፍ 2 ላይ ካህን እንዳትሆነኝ ጠልቼሃለሁ ይላል። ለምን? እውቀትን ጠልተሃልና። በዚህ በሆሴዕ መጽሐፍ ሕዝቤ እውቀትን ከማጣቱ የተነሳ ምን ብሏል የሚለው? ጠፍቷን ይላል። እግዚአብሔርን ባለማወቅ፣ እግዚአብሔርን ባለመረዳት መውጣትና መግባት ለሰይጣን ትልቅ አክሰስ ይሰጠዋል። ሰይጣን በሕይወታችን እንደፈለገ እንዲያደርግ እድል ፈንታ ይሰጠዋል። እግዚአብሔርን የማይፈሩ ሰዎች ወይም ደግሞ በእግዚአብሔር እውቀት ያልተሞሉ ሰዎች ሕይወታቸው ለሰይጣን እንደ ኳስ ሜዳ ነው።
እንደፈለገ አድርጎ ህይወታቸው ማኔጅ አድርገዋል። ታስታውሳላችሁ በማቴዎስ ወንጌል ምዕራፍ 4 ላይ ሰይጣን መጥቶ ኢየሱስ ክርስቶስን በፈተነው ጊዜ ኢየሱስ ክርስቶስ ጌታችን ሰይጣንን የመለሰበት አናቱን ብሎ ሰብሮ የጣለበትና ከሱ እንዲሸሽ ያደረገበትን ታሪክ ሁላችንም እናውቃለን። እንዲህ ተብሎ ተጽፏል፣ እንዲህ ተብሎ ተጽፏል፣ እንዲህ ተብሎ ተጽፏል ይላል። ስለዚህ በእግዚአብሔር ቃል ዕውቀት ካልተሞላን በስተቀር በመገሰጽ ብቻ የምናሸንፈው ጠላት የለም። ስንቶቻችን መጽሐፍ ቅዱስን እናውቃለን? ስንቶቻችን የእግዚአብሔርን ቃል እናውቃለን? ትሞቻለች ስትባል አዎ ሞታለሁ ብላችሁ ለሰይጣን ምላሽ የምትሰጡ፣ በዛም ገዝግዞ ህይወታችሁን ሽባ አድርጎ የዶክተሮችን ወሬ ወይ የሐኪሞችን ወሬ ወይም ደግሞ የተለያዩ ሁኔታዎችን ሰምተን ተስፋ ቆርጠን ተሽመድምደን የወደቅን በጣም ብዙ ሰዎች ነን። ለምን? እግዚአብሔር ከተናገረን ነገር ይልቅ የሰዎችን ንግግር ስለተቀበልን ማለት ነው። ሰዎች የሰጡንን መረጃ ስላመንን ማለት ነው። እግዚአብሔር ካለው ይልቅ የሰዎችን መረጃ አሜን ብለን ተቀብለን ከእግዚአብሔር ቃል ስለጎደልን ህይወታችን ሽባ የሆነ በጣም ብዙ ሰዎች ነን። ስለዚህ እንደዚህ ነው የምለው፣ እንደ እግዚአብሔር ሰው በማስተዋል ለመመላለስ የእግዚአብሔር ቃል ዕውቀት ሊኖረን ይገባል። ያለ እግዚአብሔር ዕውቀት መውጣትና መግባት ለሰይጣን እድል ፈንታ እንደሚሰጠው ማወቅ አለብን። ታስታውሳላችሁ በማቴዎስ ወንጌል ምዕራፍ 16 ቁጥር 23 ላይ ኢየሱስም ወደ ጴጥሮስ ዘወር ብሎ አንተ ሰይጣን ወደ ኋላ ይሂድ፣ የሰው እንጂ የእግዚአብሔር ነገር በሐሳብ ስለሌለ ይለዋል። አዲሱ መደበኛ ትርጉም ነው። በሐሳብ ስለሌለ መሰናክል ሆነህብኛል ይለዋል። የሰው እንጂ የእግዚአብሔር ነገር በሐሳብ ስለሌለ። ከትንሽ ደቂቃዎች በፊት አንተ የሕያው እግዚአብሔር ልጅ ነህ ብሎ የመሰከረው ጴጥሮስ ወዲያው ተመስግኖ አለት ነህ ተብሎ በአንተ ላይ ቤተ ክርስቲያንን እሰራለሁ ተብሎ ተደንቆ አብ መስክሮለት ድምፅ ሰምቶ ወረድ ሲል ግን ሰይጣን እንዴት አድርጎ ሐሳቡን እንደወሰደው መጽሐፍ ይናገራል። ኢየሱስ ክርስቶስን ለብቻ ወስዶ ይገስጸው ጀመር ይላል። አይሁንብህ ይለው ጀመር ይላል። ያልገባው ነገር ምንድን ነው? በክርስቶስ ሞት አማካኝነት የሱም ሆነ የሌላው ዓለም ሕዝብ ሁሉ መቤዠት የሚመጣው በክርስቶስ ሞትና ትንሣኤ ነው። ያልተረዳው በክርስቶስ ቤዛነት ዓለም እንደሚድን እኛ እንደምንድን አለማወቁ ነው። ስለዚህ የሰው ነገር እንጂ የእግዚአብሔር ነገር በውስጥ ስለሌለ፣ የሰው ሐሳብ እንጂ የእግዚአብሔር ሐሳብ በውስጥ ስለሌለ መሰናክል አትሆንብኝ። ስለዚህ የእግዚአብሔር ሐሳብ ነው የእግዚአብሔር ዕውቀት የሚባለው። የእግዚአብሔር ዕውቀት የእግዚአብሔር ሐሳብ። ስለዚህ በእግዚአብሔር ዕውቀት የተሞላ ትዳር፣ በእግዚአብሔር ዕውቀት የተሞላ አመራር፣ በእግዚአብሔር ዕውቀት የተሞላ ጸጋ፣ የጸጋ ስጦታ ዋው! ለመድኃኒታችን ለእግዚአብሔር ክብር ይሁን። ትልቅ ድል እንደሚያመጣ ማወቅ መቻል አለባችሁ። በሉቃስ ወንጌል ምዕራፍ 12 ቁጥር 16 እስከ 21 ያለውን ታሪክ የዛን ባለጸጋ ሰው ሕይወት ታውቃላችሁ። የዘላለም ሕይወት እንድታገኝ ያለህን ሽጥና ምን በለኝ አለው፣ ተከተለኝ ሲለው መጽሐፍ ምንድን ነው የሚለው? ብዙ ሀብት ስለነበረው ይላል። ብዙ ሀብት ስለነበረው፣ ባለጸጋ ስለነበረ መጽሐፍ ሲናገር እጅግ ፊቱ ምን አለ ነው የሚለው? ጠቆረ ይላል። ይህ ሰው የዘላለምን ሐሳብ፣ የእግዚአብሔርን ሐሳብ፣ የእግዚአብሔርን ጥሪ ምናልባት ከሐዋርያት እንደ አንዱ የሚሆንበት እድል ሊሆን ይችላል። ያንን የከበረ ጥሪ በስጋዊ እጁ ላይ ባለው ሀብትና ደስታ ቀየረ ማለት ነው። ሰው የእግዚአብሔር ሐሳብ ካልገባው፣ የእግዚአብሔር ፕሮግራም ካልገባው ወገኖቼ ወይ ብዙ ነገር ሉዝ የሚያደርገው ነገር አለ። ስለዚህ አሁን የቀረበለት እነ ጴጥሮስ የተጠሩበት አይነት ጥሪ ነው። የከበረ ጥሪ ነው። የዘላለም ሕይወት ጥሪ ነው። ግን ሀብት ስለነበረው በሀብቱ ምክንያት ሽጦ ለድሆች አካፍሎ ለመከተል ልክ እንደ ኤልሳ ያለውን ነገር ሁሉ አርዶ አብልቶ ለመሄድ ፍላጎቱ አልነበረውም። ስለዚህ እጅግ አዘነ። ትላንትና ይሄ ሰው ራሱን እንደ ጻድቅ አድርጎ የሚጠብቅ የሙሴን ሕግ ጠንቅቆ የሚያውቅ ደግሞም የሚኖር አይነት ሰው እንደነበረ መጽሐፍ ይናገራል። ግን አንድ ነገር ይጎልሃን አለው።
ያለህን ሁሉ ሽጥና ተከተለኝ ሲለው ፊቱ ጠቆረ ይላል። ስለዚህ የሰማይን አጀንዳ በምድራዊ ሀብትና ብልጥግና ስለቀየረ የከበረውን ነገር አጣ። ብዙዎቻችን እግዚአብሔር የሰጠንን እድል፣ እግዚአብሔር የሰጠን ወደ ህይወታችን ያመጣውን መልካሙን እድል ባልሆነና ባልተገባ ሁኔታ ወገኖቼ ስለቀየርን፣ በገንዘብ ስለቀየርን፣ በጊዜያዊ ስልጣንና ክብር፣ በዚህ ዓለም በሚገኝ ስምና ዝና ስለቀየርን ከክብር የጎደልን ሰዎች በጣም ብዙ ነን። ስለዚህ ይህን ክፍተት ሳትገስጽ ሰይጣን ተዋጋኝ የምትለው እንዴት ነው? እንዴት ይሆናል? ስለዚህ ይህ ሰው የተጠራው ለዘላለም ህይወት እንደሆነ ስላላወቀ፣ የአምላክ ፈቃድና እውቀት ምን እንደሆነ ስላልገባው ያንን የከበረ ጥሪ እንዳጣ መጽሐፍ ይነግረናል። ጴጥሮስ ንስሐ ገብቶ ነው ራሱን ያስተካከለው እንጂ ለክርስቶስ መሰናክል ሆኖ ነበር። እግዚአብሔር ማስተዋልና ጥበብን ይስጠን። ሌላው ሰይጣን እድል ፈንታ የሚያገኘው አራተኛው ክፍተት ምንድን ነው? ይቅር አለማለት ነው። ይቅር ያለማለት ክፍተት በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 10 እስከ 11 ድረስ መግቢያ ላይ አንብቤዋለሁ። ምንድነው የሚለው? እናንተ ይቅር የምትሉትን ሰው እኔም ይቅር እለዋለሁ። በእርግጥ ይቅር የምለው ነገር ካለ በክርስቶስ ፊት ይቅር የምለው ስለ እናንተ ስል ነው። ይህን የማደርገው ሰይጣን መግቢያ ቀዳዳ እንዳያገኝ ነው፣ የእርሱን እቅድ አንስተውምና ይላል። አራተኛው ክፍተት ይቅር አለማለት ነው። ወገኖቼ ሆይ ጳውሎስ ያላቸው ይህን እናንተ ይቅር ካላችሁት እኔ ይቅር ብየዋለሁ። ለምንድን ነው ይሄ የሚሆነው? እድል ፈንታ እንዳያገኝ። ምንም እንኳ ውሳኔያችን ትክክል ቢሆንም ውሳኔያችንን አልቀየርንም። ይህ ሰው ግን ያደረገው ነገር ሁሉ ስህተት መሆኑን ስላመነ እናንተም ስለጻፋችሁልኝ ይህን ሰው ይቅር ብየዋል። እናንተ ይቅር ካላችሁት እኔም ይቅር ብየዋለሁ። ለምን ሰይጣን እድል ፈንታ ያገኛል? ስለዚህ ቤተ ክርስቲያን በተለያየ ምክንያት ከዛ ከበረቱ የወጡባትን ከጉባኤዋ የተለዩትን ሰዎች እንደገና መፈለግ፣ ክርስቶስ የሞተለትን ያን ክቡሩን ሰው ሰይጣን ወስዶ ለዘላለም ጥፋት እንዳይዳርጋቸው እነዛን ሰዎች የመመለስ ስራ አሁን ያለው በጣም የኢትዮጵያን ቤተክርስቲያን በጣም እየበጠበጠ እያወከ ያለው በቅዱሳን መካከል መለያየት፣ አንድነት እንዳይኖር፣ መተባበር እንዳይኖር፣ መያያዝ እንዳይኖር፣ ፍቅር እንዳይኖር፣ በአንድ ሐሳብ ጸልየን ውጤታማ እንዳንሆን ጠላት በጣም ከፍተኛ ሁኔታ እየተጠቀመ ያለው ይቅር አለ ማለት ነው። አንዳንዶቻችን በጣም ከመቁሰላችን የተነሳ ከመጎዳታችን የተነሳ ቸርች እንቀይራለን። ይህን መጋቢ ማየት አልፈልግም፣ ይህንን አገልጋይ ማየት አልፈልግም፣ ይችን እህት ማየት አልፈልግም። ስለዚህ ከነሱ ጋር እየሆንኩኝ ሁል ጊዜ እየተጎዳው ከምኖር ቸርች ብቀይር ይሻለኛል ብለው ቸርች ቀይረው የሚቀሳቀሱ ሰዎች አሉ። ወገኖቼ እናንተ እስረኞች ናችሁ፣ ታስራችኋል። ምክንያቱም ይቅር አላላችሁማ። የቦታ ለውጥ ነው ያደረጋችሁት፣ የምታመልኩትን አልቀየራችሁም። አዎ አንዳንድ ጊዜ የምናልፍባቸው ከባድ የሆኑ ነገሮች እውነት ነው የህሊና ህመም ያመጣሉ። የተጎዳንባቸው፣ ያዘንባቸው፣ በሌለንበት ታምተን ባላደረጋችሁት ነገር አድርጋችኋን ተብላችሁ በጣም የተነቀፋችሁ፣ በጣም ራሳችሁን እንድደፉ የተደረገበት ሁኔታ ሊኖር ይችላል። ግን ይቅርታ ማድረግ ማለት ችግሩን መርሳት ማለት አይደለም፣ መተው ማለት ነው። ይቅርታ ማለት መተው ማለት ነው እንጂ መርሳት ማለት አይደለም። የሆነባችሁን ነገር ልትረሱት አትችሉም። ስለዚህ ያን ነገር ከውስጣችሁ ነቅሎ የሚጥለው የእግዚአብሔር ጸጋ ብቻ ነው፣ የእግዚአብሔር ምሕረት ብቻ ነው፣ የእግዚአብሔር ቸርነት ብቻ ነው። እግዚአብሔር ሆይ ከአንድ ቦታ ወደ አንድ ቦታ፣ ከአንድ ቸርች ወደ ሌላ ቸርች ስለሄድኩኝ ነገር የተፈቷል ማለት አለ። በነገራችን ላይ ይቅር ባለማለታችሁ በሽተኛ የምትሆኑት እናንተ ናችሁ። የጎዳችሁ ሰው የራሱን ኑሮ እየኖረ ነው። የጎዳችሽ እህት የፈለገችውን ኑሮ እየኖረች ነው፣ እየዘመረች ነው፣ መድረክ ላይ እየተውረገረገችልሽ ነው። ምንም ችግር የለባትም፣ እልል እያለች ነው። አንቺ እዚህ ታስረሽ፣ እዚህ በቃ በጣም ቆዝመሽ ተሰብረሽ ነው። እሷን ስታይ ደሜ ይፈላል እያልሽ ነው። ግደለሽ ምኔት
ጠላቶቻችሁ የፈለጉትን ካደረጉባችሁ በኋላ የፈለጉትን እያደረጉ ነው። ይቅር በሉ፣ ምሕረት አድርጉ። መጽሐፍም ሲናገር የበደሉንን ይቅር እንደምንል እኛንም ይቅር በለን ነው የሚል። የበደሉን ይቅር እስከምንል ድረስ አይደለም። የበደሉንን፣ የጎዱንን፣ ከስራችን ያፈናቀሉንን፣ ከአገልግሎታችን ያፈናቀሉን፣ ያልሆነ ስም ሰጥተው ከእግዚአብሔር ቤት እንድንወጣ ያደረጉንን ሰዎች እግዚአብሔር ይቅር ይበላቸው፣ ምሕረት ያድርግላቸው። በዘመድ ምክንያት ለእናንተ የሚገባውን ስፍራ በጓደኝነት ምክንያት አሳልፈው ሰጥተው የማይገባችሁን ሰጥተው የሚገባችሁን ነጥቀው ከሕይወት ያወጧችሁን ሰዎች እግዚአብሔር ምሕረት ያድርግላቸው። በቀል የኔ ነው ይላል የሠራዊት ጌታ እግዚአብሔር። ስለዚህ ወደሚቀጥለው ዓመት በምን አይነት መንፈስ ነው የምትሻገሩት? በምን አይነት መንገድ ነው የምትሄዱት? ስለዚህ እኔ እንደዚህ ይላለሁ፣ ይቅር ባለማለት ምክንያት ለሰይጣን መግቢያ በር ቀዳዳ በመስጠት ሕይወታችሁን አትጉዱ። በደንብ አድርጋችሁ ስሙኝ። በጣም ሰይጣን እድል ፈንታ አግኝቶ ክፍተት አድርጎ ጸሎታችን እንዳይሰማ፣ አገልግሎታችን እንዳያድግ፣ ጸጋችን እንዳያድግ በጣም ሰይጣን እኛን ቻሌንጅ ካደረገበት ነገር አንዱ ውጭ ያለው ሳይሆን እኛ ጋር ያለው ክፍተት ነው። እኛ ጋር ያለው ይቅር ያላልንበት ጉዳይ ነው። ታስታውሳላችሁ መጽሐፍ ቅዱስ ሲናገር በሁለተኛ ነገሥት ላይ ዳዊት ያደረገውን ነገር ታስታውሳላችሁ። ዳዊት ከሸመገለ በኋላ ወደ እግዚአብሔር ሊሄድ ሲል ሰለሞንን እንደዚህ አለው፣ ሳሚ ምን እንዳለኝ ታውቃለህ? እንደሰደበኝ፣ እንደረገመኝ፣ አንተ የደም ሰው ነህ እያለ እንደሰደበኝ በተሸነፍኩበት፣ በተዋረድኩበት፣ ዝቅ ባልኩበት በዛን ጊዜ ጫማዬን አውልቄ የደብረ ዘይትን ተራራ በምወጣበት በዛ አስጨናቂ ጊዜ ልጄ በካደኝ ጊዜ ሀገር ምድሩ በሙሉ እኔን ትቶ ልጄን በተከተለበት ልጄ እኔን ለመግደል በሚፈልግበት እግዚአብሔር የሰጠኝን ነገር ሁሉ ያስነወረ ልጄ እኔን ለሞት በሚፈልግበት በዛን ሰዓት ሳሚ ምን እንዳለኝ አንተ ታውቃለህ? ተመልከቱ። ሽምግልናውን በደም ወደ መቃብር አውርደው ግደለው አለው ይላል። በጣም ነው የሚያሳዝነው። ዳዊት ለልጁ ለሰለሞን ማስረከብ የማይገባውን ነገር አስረከበው። ይቅር አለ ማለት በወቅቱ እኮ ኢዮአብ ይሄ ውሻ የሚመስል ስለዚህ ልውደቅበት ሲለው አይሁን ተው፣ እግዚአብሔር እንዲህና እንደዛ እንዲያደርግ አዞት ሊሆን ይችላል፣ ተው ምንም ነገር አታድርግ ብሎ እንደከለከለው ታውቃላችሁ። ለካ ዳዊት ጊዜ ነው የሚጠብቀው። ለካ ዳዊት ሁኔታ ነው የሚጠብቀው። ይቅር ያለ ይመስላል፣ ግን ይቅር አላለም። ስለዚህ ታውቃላችሁ ሰለሞን በሆነ መንገድ ፈልጎ አንተ ጠቢ አስተዋይነም እንዴት አድርገህ በቀሌን እንደምትበቀልልኝ አንተ ታውቃለህ፣ እኔ እንዳልገለው ምያለሁኝ አለ። ስለዚህ ከኢየሩሳሌም ዳዊት ከሞተ በኋላ ሳሚ ከኢየሩሳሌም እንዳይወጣ ጠራውና ከኢየሩሳሌም እንዳትወጣ ብሎ የቁም እስረኛ አደረገው። ከዛ አህዮቹ ከኢየሩሳሌም ከተማ ወጡ። አህዮቹን ሊፈልግ እንደወጣ ሰለሞን ሰማ። ከዛ አስጠራውና ገደለው። ምክንያቱም አትውጣ ያልኩ መንገድ ትእዛዜን አላከበርክም ብሎ እንደገደለው የእግዚአብሔር ቃል ይናገራል። ይቅር አለ ማለት በደልን ወደሚቀጥለው ትውልድ ማስተላለፍ። በጣም ነው ማዝነው። አሁን ያለው ጀነሬሽን ምንም ነገር በማያውቀው ከ100 ዓመት በፊት በተፈጠረ ችግር እኛ በማናውቀው ይሄ ጀነሬሽን ተጠያቂ ሊሆንበት በማይችለው ነገር በደልን እንደዚህ ይሄ ብሔር ይሄን ነገር አድርጎብሃል እያሉ በልጆቻቸው ላይ መርገምን እንደ ዳዊት የሚያስተላልፉ ሰዎች ይቅር ይበላችሁ፣ ይቅር ይበለን መድኃኔዓለም። አንዱ ብሔር ሌላውን ብሔር እንዲጠላ፣ አንዱ ወገን ሌላውን ወገን እንዲንቅ፣ ልጆች የማያውቁ የዩኒቨርሲቲ ተማሪዎች፣ የማያውቁ የሃይስኩል ተማሪዎች፣ የማያውቁ ህፃናት እስራኤላውያን ልጆቻቸውን ሲያሳድጉ ፍልስጤም መጣብህ እያሉ ነው አሉ የሚያስፈራሩት። እኛ ልጆቻችንን ጅብ መጣብህ ምናምን ብለን እንደምናስፈራራ ሁሉ ፍልስጤም መጣብህ እያሉ ነው አሉ። በዛ ቶርች ነው የሚያሳድጓቸው ይባላል።
ካልሆነ እስተካከላለሁ ይባላል። በዚህ በኢትዮጵያም ውስጥ እንደዛ ነው። በደል ነው፣ ኃጢአት ነው። ይቅር ልንል ያስፈልጋል። ለምን ልጅ እስረኛ ትሆናለች? ለምን በእኔ ጉዳይ ለምን ልጅ ትታመም? ለምን የሚቀጥለው ትውልድ ይታመም? ለምን እስረኛ ይሁን? ለምንድን ነው እንደዛ የምናደርገው? በቃ ያለፈው ትውልድ በቃ ያደረገውን ነገር አድርጓል። በቃ በዛ ችግር የዚህ ዘመን ትውልድ ተጠያቂ መሆን ህመምተኛ መሆን አያስፈልገው። ስለዚህ በደልን ለሚቀጥለው ጄኔሬሽን እያስተላለፈን በደም ላይ ደምን እየጠራን መቀጠል የለብንም። ይቅርታ ያስፈልጋል። ይቅር ማለት መርሳት ማለት ነው። መተው ማለት ነው። ስለዚህ ዳዊት በዚህ ጉዳይ ላይ ለጠላት እድል ፈንታ የሰጠበት ሁኔታ እንደነበረ መጽሐፍ ቅዱሳችን ይነግረናል። በማቴዎስ ወንጌል ምዕራፍ 18 ቁጥር 21 እስከ 35 ላይ ታስታውሳላችሁ። ይቅር ያላለውን አገልጋይ በጣም ብዙ ብር፣ በጣም ብዙ ዕዳ ይቅር ብዙ በመቶ የሚቆጠር መክሊት ይቅር የተባለለት የአገልጋይ ጌታው ይቅርታ አድርጌልሃለሁ፣ በሰላም ሂድ፣ ኑሮህን ኑር፣ እግዚአብሔር ካንተ ጋር ይሁን ብሎ ለቀቀው። ትንሽ ወጣ እንዳለ ትንሽ ዕዳ የነበረበትን ጓደኛውን አገኘው። ክፈለኝ፣ አይ ጊዜ ስጠኝ፣ ጊዜ አልሰጥህም ብሎ እስር ቤት ከተተው ይላል። ይህን እንዳደረገ ብዙ ይቅር ያለበት ሰው እንደሰማ መጽሐፍ ቅዱስ ይናገራል። አስጠራው። እኔ ብዙ ነገርህን ይቅር አላልኩም? ምሕረት አላደረግኩልህም? አንተ ለምንድን ነው ይቅርታ ማድረግ ያልቻልከው? ብሎ ያገኘውን እድል እንዳጣ የእግዚአብሔር ቃል ይናገራል። ስለዚህ ብዙ ይቅር የተባለልን ሰዎች ነን። እግዚአብሔር ምሕረት አድርጎልናል። ሌላው ያልበረደ ቁጣ ነው። አምስተኛው ጠላት ክፍተት ከሚያገኝበት ነገር ያልበረደ ቁጣ ወይም ደግሞ ያልተፈታ ግጭት ነው። በኤፌሶን ምዕራፍ 4 ቁጥር 25-28 ስለዚህ ውሸትን አስወግዳችሁ እያንዳንዳችሁ ከባልንጀራችሁ ጋር እውነትን ተነጋገሩ፣ ሁላችሁም የአንድ አካል ብልቶች ነንና ካለ በኋላ ተቆጡ፣ ነገር ግን ኃጢአትን አትስሩ። ቁጣ ሁሉ ኃጢአት አይደለም። አንዳንድ ጊዜ መቆጣት በሚገባን ነገር ላይ፣ መገሰጽ በሚገባን ነገር ላይ ሰዎችን ልንገስጽ ልንመክር እንችላለን። ግን በዛ ቁጣ ላይ እየተሰለሰሉ ለዓመታት፣ ለወራት፣ ለቀናት መቆየት ግን ኃጢአት ነው። ፀሐይ አይግባ፣ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስ ስፍራ አትስጡት። ስለዚህ ይሰርቅ የነበረ ሰው ከእንግዲህ በኋላ አይስረቅ። ከአባላት መካከል ይመስለኛል ከኤፌሶን ቤተክርስቲያን አባላት መካከል አንዱ ሌባ ነበር ማለት እና ያንን ሰው ደግሞ እንዴት ይመኑት? እንዴት እንደገና ያቀርቡት? እኔ እንደዚህ አይነት ነገር ገጥሞኝ ያውቃል። በቤተ ክርስቲያን ውስጥ ወጣቶች ሊዘምሩ ወደ መድረክ ሊወጡ ሲሉ ሞባይላቸውን ሰብስቦ አንድ ቦታ ላይ ያስቀምጣሉ። ምክንያቱም እዛ መድረክ ላይ እንዳይረብሽ ማለት ነው። ከዛ ምርጥ የሆነውን ሞባይል የሰረቀ ወጣት አውቃለሁ። አባባል የገብቷችሁ እንደሆነ ምናልባት እንደ ሐሜት እንዳታደርጉትና በጣም ቀላል ነገር ነው። ይሄ ኃጢአት ነው። በቤተ ክርስቲያን ውስጥ ሆነው መስረቅ፣ መባ መስረቅ፣ የእግዚአብሔርን ነገር መስረቅ። ስለዚህ ምን በሉ አንድ ሰው እኔ ሌባ ነኝ ወይም ደግሞ ኃጢአትን ሰርቻለሁ ብሎ ይቅርታ ከጠየቀ በኋላ በቁጣችሁ ላይ ፀሐይ አይግባ። የሰረቀ ከእንግዲህ በኋላ ምን አይበል? አይስረቅ፣ እንዲያውም ይካስ። በሌላ አነጋገር ለጎደላቸው የሚያካፍለው ነገር እንዲኖረው ምን ይበል ይላል? ይስራ የሚል ነገር እናገኛለን። ስለዚህ ምን እያልኳችሁ ነው? ቁጣ ራሱ ሁል ጊዜ ኃጢአት ላይሆን ይችላል። ነገር ግን ያልተፈታ ቁጣ ለጠላት ምቹ መንፈሳዊ መሬት ሊሆን ይችላል። በዘጸአት ምዕራፍ 32 ቁጥር 19 ላይ ሙሴ ወደ ሰፈሩ ደርሶ ጥጃውን እና ጭፍራውን ባየ ጊዜ ቁጣው ነደደ የሚል ነገር ታገኛላችሁ። ስለዚህ ጽላቱን ከእጁ በመወርወር ከተራራው ግርጌ ሰባበራቸው ይላል። ቁጣ ነው። ምን አለ ነው የሚለው መጽሐፍ ቅዱስ? እጅግ ምን አለ ነው የሚለው?
ተቆጣ። ቁጣው ምን አለ? ነደደ። እጁ ላይ የነበሩትን በእግዚአብሔር እጅ የተጻፉትን ጽላቶች ምን አደረገ? መሬት ላይ ከሰከሳቸው ይላል። ሙሴ በተደጋጋሚ ቁጣ፣ ያው እንደምታውቁት የሰው ቁጣ የእግዚአብሔርን ጽድቅ አይሰራም ይላል ያዕቆብ ሲናገር። ሙሴ በዘጸአት ምዕራፍ 2 ላይ ግብፃዊው እስራኤላዊውን ሲያንገላታ አይቶት በጣም ተናዶ ስሜታዊ ሆኖ እንደገደለ የእግዚአብሔር ቃል ይናገራል። ሙሴ ያን የመሰለ ትሑት ሰው፣ ያን የመሰለ በዘኍልቍ ምዕራፍ 12 ላይ በምድር ላይ ካሉ ሰዎች ሁሉ እንደ ሙሴ ያለ ትሑት የለም የተባለለት ሰው፣ በዛው ሌላው ደካማ ጎኑ በጣም ቁጡ ሰው ነበር። ሰውን በመግደል ተከሰሰ። አሁንም ራሱ እግዚአብሔር የሰጠውን አደራ ጣለ። እጁ ላይ ያለውን ክብር ጣለ። እግዚአብሔር የጻፈበትን ያንን ጽላት ምድር ላይ ከሰከሰ ይላል። እሱ ብቻ ሳይሆን በሕዝቡ ተቆጥቶ በመሪባ ውሃ ላይ የእግዚአብሔር ቃል ሲናገር በጣም በሕዝቡ ላይ ተቆጥቶ ምታ ተናገረው የተባለውን ያንን አለት 2 ጊዜ መታው ይላል። በዚህ ምክንያት እግዚአብሔር እንደዚህ አለ፣ ስላላከበርከኝ በዚህ ሕዝብ ሁሉ ፊት ስላልቀደስከኝ ወደ ከነዓን አትገባም ይላል። አንዳንድ ጊዜ በጣም መራር ስንሆን፣ አንዳንድ ጊዜ በጣም ቁጡ ስንሆን፣ አንዳንድ ጊዜ ቁጣችን ከቁጥጥር ውጭ ሲወጣ ወገኖቼ ልንገራችሁ ከእግዚአብሔር ሐሳብ ትጎድላላችሁ። ሙሴ ለብዙ ዘመናት በጣም ይመኘው ከነበረው ይፈልገው ከነበረው ረሃቡ ከነበረው 40 ዓመት ሙሉ በምድረ በዳ ከኖረለት ዋጋ ከከፈለለት ትልቅ ራእይ ከነዓን የመግባት ራእይ የተከለከለው በቁጣ ምክንያት። ስለዚህ ሰይጣን አክሰስ ያገኛል፣ እድል ያገኛል፣ ወደ ህይወታችሁ ገብቶ ህይወታችሁን ለመበጥበጥ እድል ያገኛል። ስለዚህ ተቆጡ፣ ግን ደግሞ በቁጣችሁ ምን አይግባ ነው የሚለው? ፀሐይ አይግባ። ልጆቻችንን እንቆጣለን፣ በልጆቻችን ላይ ግን መራር መሆን ትክክል አይደለም። መጽሐፍ ሲናገር ተቆጡ፣ ነገር ግን በቁጣችሁ ፀሐይ አይግባ ማለት ምን ማለት ነው? ፀሐይ አይግባ ማለት አይክረም ማለት ነው። ፍቱ ችግሮቻችሁን፣ ፍቱ ግጭቶቻችሁን። ስለዚህ መጽሐፍ የሚለው ለእግዚአብሔር እንቀናለን ብለን ምንቆጣ ከሆነ አለ አግባብ፣ ባጭሩ ለእግዚአብሔር ብለን የምንቀናው ነገር የለም በተሳሳተ መንገድ። እግዚአብሔር አምላክ ይህን ነገር እንደማይፈልገው ማወቅ አለባችሁ። እያወራን ያለነው ስለ መንፈሳዊ ውጊያ ነው። መንፈሳዊ ውጊያ ክፍተትን ባለመስጠት። እስቲ በመጀመሪያ እንደ አንድ ወታደር ስብዕናችንን እናስተካክለው። እንደው በጌታ በኢየሱስ ስም ብለን እዛ ተራራ ላይ ያለ አየር ላይ ያለ በምድር በሰማይ የምትሽከረከር ምናምን ብለን እንደ ቅጠል እርገፉ ወደ ጥልቅ ሄዱ ብለን እንገስጻለን። ትክክል ነው፣ ይህንን አናቃልልም። ግን ይህንን ከመገሰጻችን በፊት በየትኛው የህይወቴ ክፍተት ውስጥ ነው ሰይጣን እየመጣ ህይወቴን የሚንደው ነው? እናንተ በጣም ዋጋ ከፍላችሁ ድምፃችሁ እስከሚጎረንን ድረስ የገሰጻችሁት ጠላት በእናንተ ህይወት ውስጥ ያልተገራ ነገር ካለ ምንም ችግር የለውም፣ ሪሞቱ እጁ ላይ ነው ያለው። ነገ መጥቶ ያንን ነገር ማኔጅ ማድረግ ብቻ ነው፣ ኦን ማድረግ ብቻ ነው። በጌታ 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 በኢየሱስ ክርስቶስ ስምና ስልጣን ጸልይላችኋለሁ። እስኪ አብረን እንጸልይ። በጌታ በጌታ በኢየሱስ ክርስቶስ ስምና ስልጣን ጸልይኩኝ። እስኪ ራሳችሁን እዩ፣ አብረን እንጸልይ በጌታ ፊት። እስኪ ራሳችንን እንይ ቅዱሳን። በየትኛው የህይወቴ ክፍተት ነው ጠላት ያጠቃኝ? ማንን ነው ይቅር ያላልኩት? ቁጣዬ እስከ ዛሬ ድረስ እየነደደ የከረመው በማን ላይ ነው? ባለማወቅ ነው እየተመላለስኩ ያለሁት? ህይወቴ ምን ይመስላል ብለን ራሳችንን እንድናይ እግዚአብሔር ጸጋውን ያብዛልን። እግዚአብሔር ምሕረቱን ያድርግልን። እግዚአብሔር ቸርነቱን ያድርግልን። በጌታ በኢየሱስ ክርስቶስ ስምና ስልጣን እኔ ጸልያለሁ። ዕውቀት በማጣታችን ምክንያት በህይወታችን ላይ ሰይጣን ድል ፈንታ አግኝቶ ህይወታችንን ለጠላት ፍላጻ፣ ለጠላት አጀንዳ ተላልፈን እንድንሰጥ ያደረገ የትኛውም የጠላት ሐሳብ በጌታ በኢየሱስ ክርስቶስ ስምና ስልጣን ለዘላለም የተመታ ይሁን።
በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው።